ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ ደግሞ የ8ኛ ክፍል ማትስ ዩኒት 5 ስለ theorems on triangles እንማራለን። በዚህ ዩኒት ውስጥ we will understand basic concepts about right angle triangles, we will apply some important theorems on right angle triangles, and we will apply real life situations in solving geometric problems ማለት ነው። So ወደ theorem 5.1 ስንገባ angle sum theorem ይለናል። The sum of the degree measures of the interior angle of a triangle is equal to 180። ይሄ በፊትም 7ኛ ክፍልን በደንብ ታውቁታላችሁ። አሁን የነዚህ አንግል የኢንቴሪየር አንግል የአንድ ትራያንግል ኢንቴሪየር አንግል ድምራቸው ኤቢሲ ቢሆን ኤ ፕላስ ቢ ፕላስ ሲ 180 ነው ማለት ነው። አሁን እዚህ ጋር የአንድ የሁለትና የሶስት 180 ነው ማለት ነው። የዚህ የአራት የሶስት የአምስትም ድምር ሙሉ 180 ነው ስትሬት ላይን ስለሆነ ማለት ነው። ሶ አንግል 1 ፕላስ አንግል 2 አንግል 1 ፕላስ አንግል 2 ፕላስ 3 180 ነው ማለት ነው። ሶ እዚህ ጋር ስቴትመንት ላይ ትራያንግል ኤቢሲ with AD parallel to BC AD parallel to BC ሲሆን ይሄኛው ጊቭን ነው። ሁለቱ ፓራሌል ከሆነ አንግል 4 is equal to አንግል 1 አንግል 4 እና አንግል 1 እኩል ናቸው በአልተርኔት ኢንቴሪየር አንግልስ ማለት ነው። እንትን alternate interior angles. So 1 እና 4 እኩል ነው 2 እና 5 ደግሞ እኩል ናቸው ማለት ነው። አንግል 4 እና BA አንግል BAD 180 ነው ማለትም 4 3 እና 5 4 3 ሲደመሩ 180 ይሰጠናል ስትሬት አንግል ስለሆነ። አንግል 3 እና አንግል 5 ደግሞ ሲደመር is አንግል BAD እኩል ነው። አንግል 4 ፕላስ አንግል 3 ፕላስ አንግል 5 እነዚህ ሲደመሩ 180 ይሰጠናል። አንግል 1 ፕላስ አንግል 2 ፕላስ አንግል 3 ቅድም እንዳልነው 180 ይሰጠናል። Find the value of x for each of the following triangles ይለናል። So A ላይ x 56 እና 54 ተሰጥቶናል። ሶ የሶስቱ ድምር ምንድነው ብለናል? 180። ስለዚህ 56 ሲደመር 54 ሲደመር x is equal to 180 ማለት ነው። ሶ ሁለቱም x is equal to 180 ሲቀነስ ሁለቱ ሲደመር ስንት ነው? 110 ነው። 110 x is equal to 70 ማለት ነው። ስለዚህ አሁን 70 እዚህ ጋር አስገብተን ብንሞክረው 70 ሲደመር 56 እና 54 180 ይመጣል። የቢም the same thing 45 x እና right angle triangle ተሰጥቷል። ይሄኛው 90 ነው፣ ይሄኛው x ነው፣ ይሄኛው 45 ነው። ስለዚህ 45 ሲደመር 90 ሲደመር x is equal to 180 x is equal to 180 ሲቀነስ ይሄኛው ሁለቱ ሲደመሩ 5 9 እና 4 135 x is equal to ከ10 ላይ 5 ከ7 ላይ 3 4 45 ዲግሪ ማለት ነው። ስለዚህ ይሄኛው 45 ነው። 45 እና 45 90 ሲደመር 90 180 ማለት ነው። የሲ ደግሞ x ነው የተሰጠን። ሶስቱም እንትን እኩል ነው ተብለናል። ሶስቱም ሳይድ እኩል ከሆነ ሶስቱም ሳይድ ሁሉም አንግሎች እኩል ናቸው ማለት ነው። ስለዚህ x ፕላስ x ፕላስ x is equal to 180 የኢንቴሪየር አንግሎች 180 ስለሚሆን ማለት ነው። x is equal to 180 over 3 3/3 x is equal to 60። ስለዚህ የሁሉም አንግል 60 ነው ማለት ነው። 63ቱም ሲደመር 180 ይሰጠናል ማለት ነው። ኦኬ the measure of the angles of a triangle are 3x 4x እና 5x 3x 4x እና 5x ተሰጥቶናል። so find the measure of each angle ይለናል። ሶስቱ ሲደመር 3x plus 5x plus 3x is 180 ብለናል። x 15 መጣ። ስለዚህ 3 ሲባዛ በ15 የኤ ዋጋ 45 ነው ማለት ነው። የቢ ዋጋ ደግሞ 5 ሲባዛ በ15 60 ነው። ከዛ የ4 ሲባዛ በ5 ሲባዛ በ15 75 4 ሲባዛ በ15 ደግሞ 60 ነው። ስለዚህ 45 60 እና 75 ይሆናል ቫልዩዋቸው ማለት ነው።
Okay, 5.2 the exterior angle of a triangle equals to the sum of two remote interior angles ይለናል። ሶ ይሄንን በደንብ እናያለን። So theorem 5.2 the measure of an exterior angle of a triangle is equal to the sum of the measure of the two remote interior angles ማለት ነው። አሁን ይሄ እንዴት ነው? አሁን ለምሳሌ እዚህ ጋር ኤ ቢ ሲ እና ይቺ ኤክስ ብትሆን ይቺ አንግል ሶ ይቺ ኤክስ አንግል ኢዝ ኢኳል ቱ ኤ ፕላስ ቢ የሚለውን ፕሩፍ አድርጎ ነው የሚለው። ስለዚህ እሱን ፕሩፍ እናደርጋለን ማለት ነው። ሶ ምንድነው አሁን ዲ በዚ ኢኳል ቱ ኤክስ ፕላስ ዋይ መሆኑን ነው የምናሳየው። ሶ አሁን ይሄንን መጀመሪያ አሁን ዜድ ፕላስ ዲ z plus d is equal to 180 straight angle ስለሆነ straight line ስለሆነ x plus y plus z is equal to 180 ማለት ነው። so 180 የሚሰጠን ማን አለ? z plus d አለ እዚህ ጋር ማለት ነው። አሁን እዚህ ጋር x plus y plus z is equal to 180 ሌላ ደግሞ z plus d is equal to 180 ተብላ። ስለዚህ በዚህ ፈንታ z plus d እናስገባለን። So x plus y plus z is equal to z plus d. So x plus y is equal to z minus z plus d. z ነው ወደዛ ስንወስድ ይሄ እንትን ይሆናል ይጠፋል። x plus y is equal to d ማለት ነው። ስለዚህ ፕሩፍ አደረግን ማለት ነው። Okay. So therefore the exterior angle of a triangle is equal to the sum of the two remote interior angles ማለት ነው። So given that a triangle the two interior angles are አሁን እዚህ ጋር ትራያንግል ተሰጥቶናል። ይሄኛው 25 ነው ተብሎ ተሰጥቶናል። ይሄኛው ደግሞ x plus 15 ነው። ይሄኛው አልተሰጠንም። ሪሞት to the exterior angle ደግሞ ይሄኛው 3x plus minus 10 ተሰጥቶናል። so ይሄኛው 25 degree plus x plus 15 is equal to 3x minus 10 ይሰጠናል ነው። ሁለቱ ሲደመሩ 3x minus 10ን ይሰጠናል ነው። ሶ ይሄኛው 25 ሲደመር 15 40 plus x is equal to 3x minus 10 10ን ወደዚህ ስናመጣት 50 xን ወደዛ ስንወስዳት 2x ይሆናል። x is equal to 25 ማለት ነው። ስለዚህ የዚህን ስናስገባው እዚህ ጋር 25 plus 15 ስንት ይሆናል? 40 ማለት ነው። ሶ ቻይቱ አንግል 40 ናት። ይሄኛው ደግሞ 25 ታይም ሲባዛ በ3 75 75 ሲቀነስ 10 65 ይሆናል ማለት ነው። ሶ ይሄኛው ደግሞ ምንድነው? calculate the value of x and y in the following triangle ይለናል። ሶ እዚህ ጋር 80 ተሰጥቶናል፣ 60 ተሰጥቶናል። የx እና የy ነው ፈልጉ የተባለው። ሶ x ማለት ይሄኛው አንግል ሲደመር ይሄኛው አንግል ስለዚህ 60 ሲደመር 80 ነው። x is equal to 140 ማለት ነው። ሶ ይሄኛው ደግሞ ሁለቱ ሲደመር 180 ነው የሚመጣው። ስለዚህ x plus y is equal to 180 x ስንት ነው? 140 ሲደመር y is equal to 180 y is equal to ሁለቱ ሲቀናነስ 40 ይሆናል። ስለዚህ y 40 ነው x ደግሞ 140 ነው ማለት ነው። Okay, theorems on the right angle triangle ይለናል። So theorem 5.3 in a right angle triangle with an altitude to the hypotenuse the square of the length of each leg of a triangle is equal to the product of the hypotenuse and the length of the adjacent segment into which the altitude divides the hypotenuse ይለናል። So ይሄ ማለት አሁን እዚህ ጋር BC square ማለትም ይሄኛው እቺ በAD ነው ተደርጋለች is equal to AB times by BD ማለት ነው። ስለዚህ BC ይሄኛው is equal to AB times BD ማለት ነው። ወይም ይሄኛው A square is equal to C times C2 ማለት ነው። C ሙሉ ነው፣ C2 ደግሞ ከዚች እስከዚች ያላት ነው። AC ደግሞ ይሄኛው እሱ ማለት ደግሞ AC square is equal to AB ሙሉ ሲባዛ በAD በትንሿ ማለት ነው። ሶ ይሄኛው ደግሞ በዚች ቢ ተዲኖት ተደርጋለች። ቢ ስኩዌር ኢዝ ኢኳል ቱ ሲ ታይምስ ሙሉ ሲባዛ በሲ1 ማለት ነው። ኦኬ ሶ አሁን እዚህ ጋር አንድ ኤግዛምፕል
እንስራ በዚሁ መሰረት in figure 5.20 to the right angle triangle ABC a right angle triangle with CD the altitude of the hypotenuse AB determine the length of AC የAC እና የBC እንትን በሉ ነው AD ስንት ተሰጥቶ ነው AD 4 ነው ዲቢ ደግሞ 12 ነው ማለት ነው ሶ የኤሲ ስኩዌር ስንፈልግ እንዴት ነው ኤሲ ስኩዌር ማለት ኤሲ ማለት ይችላል ስለዚህ ኤሲ ስኩዌር is equal to 16 ሙሉ ሲደመር 16 እና 12 ሲደመራል ሲባዛ በ4 በትንሿ ማለት ነው ሶ 16 ሲባዛ በ4 64 ኤሲ ስኩዌር ኤሲ is equal to square root of 64 ስንት ነው ኤሲ ማለት ነው is equal to 8 ኤሲ ይሄኛው 8 ነው ማለት ነው ሌላኛው ደግሞ ፈልግ የተባለው ቢሲ ማለት ቢሲ ስኩዌር is equal to ይሄኛው 16 ሲባዛ በ12 ቢሲ ስኩዌር ስንት ይሆናል ሁለቱ ሲባዛ እዚህ ጋር ተቀምጦልናል 192 የ192 ስኩዌር ሩት ደግሞ 8 ስኩዌር ሩት ኦፍ 3 ይሆናል ማለት ነው Okay, theorem 5.4 ደግሞ እንደሚለን in a triangle if square of each shorter side of a triangle is equal to the product of the length of the longest side of the triangle and the adjacent segment into which the altitude to the longest side divides this side then the triangle is right angle triangle ይላል እዚህ አሁን እዚህ ጋር a square ይሄ ማለት አሁን እንትን ያለው each a square ይሄ is equal to c ሲባዛ በc2 and b square is equal to c ሲባዛ በc1 ከሆነ triangle ABC is right angle triangle ማለት ነው ሶ ይሄንን ፕሩፍ አድርጉ ይለናል ሶ AD እዚህ ጋር ተሳስቷል እዚህ ጋር ስንት ነው AD ይሄኛው 4 ነው AD is 4 and BD is 8 ማለት ነው እንደዚህ አድርጋችሁ እንትን አስተካክሉት and AC is 4 square root of 3 and BC ደግሞ 4 square root of 6 እና right angle triangle መሆኑን ቼክ አድርጉ ነው ሶ ምን ብለናል አሁን እዚህ ጋር AC ማለት AC square ማለት ሙሉ ይሄ ማለት 16 ሲባዛ በ8 ኦኬ 8 ሳይሆን እዚህ ጋር ቀይረናል ይሄ 4 ነው ይሄ 8 ነው ስለዚህ ሲባዛ በ4 AC ስኩዌር ስንት ነው 4 root 3 ስኩዌር is equal to 16 ሲባዛ በ4 48 ነው ይሄኛውም ሲባዛ ስኩዌር ስናደርገው 4 16 ይመጣል ይሄኛው ስኩዌር ሩት በ2 ይጠፋል 16 ሲባዛ በ3 equal to 48 16 ሲባዛ በ3 48 is equal to 48 እሺ ሌላኛው ደግሞ አሁን እዚህ ጋር BC square is equal to ሙሉ ስንት ነው 16 ሲባዛ በ8 ይሄኛው ስኩዌር ይሄኛው ስኩዌር BC ስንት ነው 4 6 ስኩዌር 16 ሲባዛ በ8 እዚህ ጋር ሪዛልት ተሰጥቷል 96 ነው ያኛውም 96 ነው ስለዚህ ኢኳል ናቸው ስለዚህ ይሄኛው ትራያንግል ABC is right angle triangle because እነዚህ አሁን ያሳየናቸው እኩል ስለሆነ ማለት ነው okay the Pythagoras theorem and its converse so theorem 5.5 the Pythagoras theorem in a right angle triangle the square of the hypotenuse is equal to the sum of the square of the other two sides ይላል so ይሄኛው this one ይሄኛው ሙሉ c ብለን ብንይዘው ይሄ ማለት c square ማለት a square plus b square ነው የሚለን Pythagoras theorem so c square ማለት ደግሞ ይሄ c1 plus c2 square ማለት ነው እሺ so አሁን እዚህ ጋር እሱን ፕሩፍ ለማድረግ a square is equal to c2 times c ማለት እቺ a square ማለት ሙሉ c ሲባዛ በc2 ነው ቅድም ያልነው b square ደግሞ ይቺ ማለት ሙሉ c ሲባዛ በc1 ነው እሺ a square plus b square ማለት is equal to c2 times c plus c1 plus c1 times c ማለት ነው ይሄኛው ሲደመር ይሄኛው አድርገን a square plus b square ማምጣት እንችላለን so እዚህ ጋር ኮመን ሲን መውሰድ እንችላለን c2 plus c1
እናደርጋለን። ኤ ስኩዌር ፕላስ ቢ ስኩዌር እንዳለ እናወርዷለን። ሲ2 ፕላስ ሲ1 ማለት ሲ ማለት ነው። ሶ ሲ ስኩዌር ፕሩቭ አረግን ፎርሙላችንን ማለት ነው። ኦኬ what's the length of the hypotenuse of a right angle triangle with a leg lengths are 3 cm and 4 cm? so leg lengthዛቸው ተሰጥቶናል። a 3 cm ነው፣ b 4 cm ነው። ስለዚህ a square plus b square is equal to c square. a square 9 ነው ፕላስ b square ደግሞ 4 square ሲሆን 16 ነው is equal to c square. 16 ፕላስ 9 25 ነው is equal to c square. ይሄኛውን በስኩዌር ሩት ስናደርገው ስኩዌር ዋን ትተን c is equal to 5 ማለት ነው። ስለዚህ the hypotenuse is 5 cm long ብለን ማለት እንችላለን። ኦኬ example 5.9 ደግሞ consider a right angle triangle. the measure of its hypotenuse is 13 cm. so የሃይፖቴነሱ length is 13 cm. one of the side of the triangle is 5 cm. find the third, the other one ማለት ስለዚህ a square plus b square is equal to c square. c square a ተሰጥቶናል። ይሄኛው 13 ስኩዌር ነው ፕላስ ቢ ስኩዌር ይቻል ተሰጠችንም። ኤ ስኩዌር ደግሞ ስንት ነው? 5 ነው። 5 ስኩዌር 25 ማለት ነው። ስለዚህ ቢ ስኩዌር is equal to 13 ስኩዌር 169 ቢ ስኩዌር 25 ወደዛ ስናመጣ ሲቀነስ 25 ቢ ስኩዌር is equal to 144 ቢ is equal to square root of 144 12 ስለዚህ ቢ 12 ነው ማለት ነው። ኦኬ example 5.10 find the length of the leg of a given right angle triangle ይለናል። so 10 ተሰጥቶናል። 10 8 ተሰጥቶናል። አንዱን ሌጉን ነው የምንሰጠው የተጠየቅነው። so the hypotenuse 10 ተሰጥቶናል። አንዱ ሳይድ 8 ተሰጥቶናል። አንዱ ደግሞ x ነው። ስለዚህ a square plus b square is equal to c square በሚለው a square is 8 square plus b square አልተሰጠንም is equal to c square 100 ማለት ነው። ይሄኛው 64 plus b square is equal to 100 b square is equal to 100 minus 64 36 b is equal to square root of 36 ማለት የአንዱ ሳይድ 6 ነው ማለት ነው። the other leg is 6 cm long ማለት ነው። okay let a b and c be a Pythagorean triple numbers. if a is equal to 15 b is equal to 10 then find the value of c ይለናል። ይሄኛውም the same a square 15 square plus 20 square እናደርጋለን is equal to c square ከዛ እንደዚህ አድርገን መጨረሻ ላይ c እናገኛለን ማለት ነው። ይሄኛውም the same ነው። so theorem 5.6 ምንድነው የሚለው if the square of the length of the longest side of a triangle is equal to the sum of the square of the other two sides then the triangle is right angle triangle. ይሄ ማለት ሁለቱ አሁን longest side አሁን እዚህ ጋር AC ነው አይደለ? AC square is equal to ከAB square እና ከBC square እንደዚህ ከሆነ the triangle is right angle triangle ማለት እንችላለን። ይሄኛውም እንደዛው PR square ከQR square plus PQ square ጋር እኩል ከሆነ the triangle is right angle triangle ብለን ማለት እንችላለን። so አሁን እዚህ ጋር determine whether the triangle whose sides have lengths 11, 60 and 61 is the right angle triangle. so ይሄ longest የትኛው ነው? 61 ቅድመን ብለናል። a square plus b square is equal to c square ከሆነ the triangle ABC is right angle triangle ብለን እንትን ብለናል። so አሁን እዚህ ጋር a square ስንት ነው? 11 square ነው። b square 60 square ነው is equal to c squareአችን 61 square ነው። እነዚህ equal ከሆኑና true ከሆነ it's right angle triangle ማለት 11 square ማለት 121 ነው ሲደመር 60 square ደግሞ 3600 is equal to 61 square ደግሞ እዚህ ጋር እንዴት እንጽፈና 3721 ይሆናል። so 121 ሲደመር 3600 3721 is equal to 3721 ስለዚህ ይሄኛው ትሩ ሆኗል ማለት ነው። so ይሄኛው ትራያንግል ይሄኛው ይሄ 61 60 እና 11 ያለው ትራያንግል ABC is right angle triangle because በዚህ እንትን ፕሩፍ ስላደረግ ነው እኩል ስለሆነ ማለት ነው።
ሶ በዚህ መሰረት የስምንተኛ ክፍል ማትስ ዩኒት 5 በዚሁ እንጨርሳለን ማለት ነው።